እውቀታችን እንዳይወሰድብን እንዳይሰለብ ገንዘባችን ጤንነታችን እድላችን እንዳይወሰድ ባለበት እንዲቀመጥ መጸለይ ያለብን አንድ ጸሎት አለ። ቀኛ ታሰር የጎረቤት ምቀኛ ታሰር ስራዬ እንዳትነካ ብላችሁ ቢሮ ላይ ጸልያችሁ ቀናችሁ የተባረከ እንዲሆን አድርጋችሁ በስማም ብላችሁ ቢሮ ከፍታችሁ መግባት። አይበቃም ወይ? እስኪ ድገመው። ጌታኑ ያምራል። እንዲህ ነው። ወይኔ ተዋት የፍየሏ ልትወጣ ነው። የፍየሏ ማለት ቆይ አዳምጠኝ እንዴ። 3 ጊዜ ድገም እስኪ የዶሮን 3 ጊዜ ታዘዝካ። በስላሴ ስም በቅዱስ ሚካኤል ስም ታዘዝካ። እስኪ እንዴ ነው ዶሮ ነው። በሱ ምክንያት ነው ምላስ ላይ ቁጭ አለ። አሃ በዶሮ ምክንያት። አዎ የፍየሏ ደም የፍየሏ ማንታ ነው። እስኪ የፍየሏ ወይኔ እስኪ ድገም። የፍየሏ ድገም። ወይኔ በፍየል ስጋ ነው የገባችሁት? አዎ በፍየል ስጋ ጠቅላላ ስንት ናቸው? 21 መተት ነን። 21 መተት ባክርትላል እንዳለ ሰውነቱ በጭንቅላት ተቆጣጥረን እኔ ቆራጣው እኮ ነኝ። እኔን አታውቀኝም እንዴ? እንዴ ቆራጣው ነኛ። በአንድ እግር እየተፏቀኩ የሚሄደው በአንድ እግር የምትስቆማት ቆማጣ ነህ? አውዳ ማን የቆመጠ እዴ? ማን ቆመጠ? ይኸውልህ በሶስት የሚሆን ነው የቆመጠ። የረኔ ስሙን አልጠራልህም። ማን ነው? በሶስት አንድና ሁለት ማን? በሴፉ 1 2 ቆረጠቅ። ሰውየው አንተ ጠንቋው ማለት ነው። አው ገና አሁን 1 እግሬ ይቀራል። 1 እግሬ ገና እየበሰበሰ ነው። 1 እግሬ እየበሰበሰ ነው። እዛው ሀገር ሆነ አውዳ ንስሐ አትገባም? እዚህ ይሄ ቆቃ ቢባል እንዳለ እየሰበሰብካቸው አቃጠሉኝ። እኔ እግሬ ሊቆረጥ ነው። በቃ በሰበስኩ። አሁንስ ተቆረጠ። እንግዲህ ቅዱስ ሚካኤል ይቆረጠ። ቤት አሁንም አልቆረጥ ነው። በስላሴ ልጆች ላይ የስላሴን ፍጥረት እየሰለፍክ ከምትቀመጥ ቅዱስ ሚካኤል ቢቆርጥህ ይቀላል። እሱማ ቀላል። ቀኛ ታሰር የጎረቤት ምቀኛ ታሰር ስራዬ እንዳትነካ ብላችሁ ቢሮ ላይ ጸልያችሁ ቀናችሁ የተባረከ እንዲሆን አድርጋችሁ በስማም ብላችሁ ቢሮ ከፍታችሁ መግባት። እቤታችሁ ስትገቡ በስማም ብላችሁ መግባት። ከቢሮ ከወጣችሁ በኋላ መንገድ ላይ ተከትሎ የሚመጣ መንፈስ ወደ ቤት እንዳይገባ፣ ቤት ውስጥ የነበረ ደግሞ ወደ ቢሮም እንዳይሄድ፣ ወደ ምትሄዱበት ቢዝነሳችሁ ተከትሎ እንዳይሄድ በምትሄዱበት ቦታ ሁሉ ማማተብ አንተ ልክስክስ እያላችሁ። ለዚህ ማሳመኛ የሚሆነው እስቲ ልትበሉ ተዘጋጅታችሁ በስመ አብ ወወልድ ወመንፈስ ቅዱስ ብላችሁ አባታችን ሆይ በሰማይ የምትኖር ረጋ ብላችሁ ማለት ነው። እስቲ ጸልዩ። መሀል ነው የምትሉት በስመ አብ ይሄ ምንድን ነው? አብሮ ሊበላ የነበረው መንፈስ ተመታ ማለት ነው። ሳታስተውሉት ነው የምታዘጉት። ይሄ ማዛጋት የመንፈስ ነገር እንደሆነ የምትረዱት አሁን ይሄ ትምህርት ሲገባችሁ ነው። እናንተ የሚመስላችሁ ከስራ ቦታ ውላችሁ መጣችሁ ደክሟችሁ ስትቀመጡ ምናምን በቃ ምግብ እፎይታ ስሜት ተሰምቷችሁ ምናምን እንደዛ ነው ሪላክስ ስሜት የሚመስላችሁ፣ ግን አይደለም። አብሬ ልበላ ስል በስመ አብ ብሎ ያባረረኛል። ምልክትህ ምንድን ነው ሲባል ማዛጋት ይላል ጸበል ቦታ ላይ። ስለዚህ ይሄ ትልቅ ምልክት ነው። እኔም በራሴ አንዳንዴ ያጋጥመኛል። ለዚህ ቀኒ ከየት እንደመጣ አላውቅም። አብሮ ሰፍ ብሎ ሊበላ ሲል እንዲያውም ቸኩለን አንዳንድ ጊዜ በስመ አብ መምራችሁ እንደዚህ ትገባላችሁ አይደለም? እቺ ነገር ሲወዳት ምን ያህል ሰከንድ ታተርፋላችሁ? አንድ አባት ምን አሉ፣ ቅዳሴ ሲያሯሩጡት ሰምተው ቆሞስ ናቸው አሉና በረከቱ ይደርብን አባታችን ይቀድሱ እስቲ ይቀድሱና ያቁርቡና ምን አሏቸውና ዲያቆናቶቹ ሲያሯሩጡት ቅዳሴውን ተረጋጋ፣ የመጣደፍ ነው ይደርሳል። እስቲ ምን ያህል ሰዓት ታተርፋላችሁ? ቅዳሴውን አስቆመው እኮ ነው፣ መሀል ቅዳሴ ላይ እኮ ነው ዲያቆናቶቹን አስቆሙ። ህዝብ እየሰማ ምን የመጣደፍ ነው? እስቲ እንደው እግዚኦታውንም ምኑንም ግርድፍድፍ አድርጋችሁ አጣድፋችሁት ስንት ደቂቃ ታተርፋላችሁ? እሺ 20 ደቂቃ አተረፋችሁ እንበል። ከ2 ሰዓት ቅዳሴ ላይ 30 ደቂቃና 20 ደቂቃ አስተረፋችሁ። የእግዚአብሔርን ቃል ቆራርጣችሁ በደንብ ማለት የሚገባችሁን ቃላት ሸራርፋችሁ ከዛ አተረፋ 30 ደቂቃ ምን ስታደርጉት ነው? ወጣችሁ ድንጋይ ላይ ቁጭ ብላችሁ ጥርሳችሁን የምትፍቁት ወይም ሰንበቴ ቤት ወይም ደግሞ ደጀ ሰላም ገብታችሁ የሆነ ነገር ስትበሉ ነው ሰዓቱ የሚባክነው? ወይ ስልክ ስታወሩ ነው ስታረጉ ነው? ምን ያህል ሰዓት ለማትረፍ ነው የምትጣደፉት?
ብለው የተናገሩ አባት አሉ። አያችሁ እንግዲህ ይሄ አስተማሪ ነገር ነው። እዚህ ጋርም ስትመጡ ደግሞ ምግብ ልንበላ ስንል ሲሆን በስመ አብ ማለቱ ጥሩ ነበር እኮ አሪፍ ነው። ግን በቃ እንደዚህ ምን ለማትረፍ ነው? በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። አባታችን ሆይ በሰማይ የምትኖር ብሎ ጸልዮ 1 ደቂቃ ነው፣ 55 ሰከንድ ነው። አባታችን ሆይ ረጋ ካላችሁ 1 ደቂቃ ከ10 ሰከንድ ከ20 ሰከንድ ይሆናል። ከተረጋጋችሁ ማለት ነው። ምንድን ነው የሚሆነው? ምግቡ አይሻግት በዛ ደቂቃ ውስጥ በልቶ የሚጨርስባችሁ ሰው የለም። ከዛ በኋላ ጸልያችሁ እየበሉ እንኳን ቢሆን የደረሳችሁበትን መብላት ነው። እናንተ እየጸልያችሁ ገብቶ የሚበላ ካለ ይብላል። እናንተ ግን ወደ ሆዳችሁ የሚገባው ነገር ባርካችሁ መብላት ነው። ምንም ያህል ደቂቃ ማትረፍ አትችሉም። ምንም ያህል ደቂቃ ከምንም ነገር አናተርፍም። ከእድሜያችን ላይ አንቆጥብ፣ ከየትኛውም ነገር ላይ አንቆጥብም። 2 ሰዓት ሙሉ ቁጭ ብሎ ኳስ 90 ደቂቃ ሙሉ ያለው አይደለም እንዴ? ያለ ምንም ስስት ያን የ2 ሰዓት ቁጭ ብላችሁ ኳስ የምታዩበት የ90 ደቂቃ ኳስ የምታዩበትን ሲኦል ያለ አንድ በኃጢአቱ ምክንያት ሲኦል የገባ አንድ ነፍስ 90 ደቂቃ ይሰጥህ እስቲ ምን ታደርገዋለህ ሲባል ብቻ ስጠኝና 90 ደቂቃዋን ሄጄ ምን እንደማደርጋት እኔ ነኝ የማውቀው ይላል። ንስሐ ይገባባታል። አንድ ጉራጌ፣ ኦሮሞ፣ ትግሬ ምናምን ብር ቢሰጣችሁ ምን ታደርጋላችሁ ሲባሉ ጉራጌው ጋር ሲደርሱ ምን አሉ? ጉራጌ መቼም የቢዝነስ ሰው አይደለም የስራ ሰው፣ መጀመሪያ ብሩ ይምጣና ማድረገውን አሳይሃለሁ አለ። እና የእውነት ነው የምላችሁ የትም አንደርስም። በቃ በስርዓቱ ጸሎት አድርገን በስርዓቱ በልቶ አሳርጎ ገበታውን ማንሳት። ችኮላው ምንም አያመጣም። ምንም አናተርፍበትም። ወንድማችን ዛሬ ላይ ያለበት መንፈሳዊ ሕይወት በጣም የሚገርም ነው። እውቀታችን እንዳይወሰድብን፣ እንዳይሰለብ፣ ገንዘባችን፣ ጤንነታችን፣ እድላችን እንዳይወሰድ ባለበት እንዲቀመጥ መጸለይ ያለብን አንድ ጸሎት አለ። አንደኛ ከእውቀት ጋር ከሆነ መልካ ዑራኤል ወይም ድርሳነ ዑራኤል መጸለይ ነው። የእውቀት መልአክ ስለሆነ የእውቀት መልአክ ነው ስንል ዝም ብሎ አይደለም። ልጆቻችሁ ትምህርት ቤት ፈተና በሚበዛባቸው ሰዓት፣ በሚጨነቁ ሰዓት ዑራኤል ቤተክርስቲያን ሄደው እንዲጠመቁ ምንም እንኳን ቅዱስ ቁርባኑ የክርስቶስ ቢሆንም ዑራኤል ቤተክርስቲያን ሄደው አስቀድሰው ቆርበው ቅዳሴ ጸበል ሊጠጡ ማድረግ ከእውቀት ጋር የተገናኘ ማንኛውም አይነት ነገር ሲያነቡ ምንም ሲሉም የዑራኤልን ጸበል እየጠጡ እላያቸው ላይ ያርጉ የተጠመቁ በመልካም መልኩ መኖር እውቀትን ያሳድጋልም ያጸናልም። አይወሰድብንም፣ አይሰለብብንም። የመርሳት ችግርን ሁሉ ያስወግዳል። በርሜል ቅዱስ ጊዮርጊስ በዚህ አጋጣሚ ልናገር እንፈልገው የአእምሮ ዝግመት ችግር ያለባቸው የሚጥል በሽታ ያለባቸው ሰዎች ሄደው ቢጠመቁ መልካም ነው። ብዙ ሰው ሲድን አይቻለሁ። ይሄን እንደ ምስክርነት ነው የምሰጠው። በጣም ብዙ ሰው እንደ አንድ መረጃም ጭምር ነው። እሺ ሌላው ሀብት ንብረቶቻችሁ እየወደሙ እየተሰለበባችሁ ልክ እንደ እውቀት እየጠፋባችሁ ከሆነ ሀብት ንብረቶቻችሁ ልጆችም ጭምር ማለት ነው መልካ ሩፋኤል ነው የሚጸልየው። መልካ ሩፋኤል በቃ በእርግጥ አባካኝ ሆነን እኛ ገንዘቡን እንደፈለግን እየመዘዝን ሰይጣን አባከነብኝ ማለት የለብንም። ግን ምኞቶቻችንና ፍላጎቶቻችንን ሰብስበን መቀመጥ የምንችለው መልካ መልኩን ስንጸልይ ነው። በየቀኑ ጣፋጭ የሚበላ በየቀኑ ልብስ የሚገዛ በየቀኑ በየጊዜው በየሳምንቱ አዳዲስ ልብሶችን የምትገዛ ወይም ደግሞ ሁሉ አማረሽን ገበያ አታውጣት አይነት ነገር ከሆነ ያን ስሜት የሚያመጣው መንፈስ በመልካ መልኩ ነው የምንመታው፣ በድርሳኑ ነው የምንመታው፣ የሩፋኤልን ጸበል በመጠጣት ነው። ለሁሉ መላእክቶች የራሳቸው የተሰጣቸው ነገር አለ፣ ጤንነታችሁን ጭምር ማለት ነው። ሌላው የዛር መንፈስ ብዙ ጊዜ ግብር እያስገበረ ካስቸገረ፣ ለምሳሌ ደም እያስደማ በፔሪየድ ሊሆን ይችላል። ወንዶች ደም እያስቀመጣቸው ሊሆን ይችላል። ነስር እየነሰራቸው ሊሆን ይችላል። እየተደባደባችሁ ደማችሁ እየፈሰሰ ሊሆን ይችላል። እንደገና ደግሞ ቁስል እያመጣ ከክበከክ እያደረገ ህመም እያመጣ ግብሩን የሚፈልግ የቤተሰብ የዛር መንፈስ አለ። ብዙ ጊዜ በሽታ የለዋወጠ ቤት ውስጥ የሚያንከባልል ሊቀ መላእክት ቅዱስ ገብርኤልን ጥሩት። መልካ መልኩን ጸልዩ፣ ድርሳኑን ጸልዩ፣ ጸበሉን ተጠመቁ። ይሄ በድርሳን ሩፍ ማነው በመጽሐፈ ሄኖክ ላይ ስልጣን ተሰጥቶታል። ለሁሉ መላእክት ስልጣን ተሰጥቷቸዋል። በእባቡ ላይና በጊንጡ ላይ ማለት በዛሩ ላይ ሾም ያለው ተብሎ የተባለው ማን ነው? ቅዱስ። ሁሉም እኮ ዛሩ ያባርራሉ፣ ግን ይሄ ስልጣን ድርሻ አለው የየራሳቸውና
ቃልቻውን ይሄ ጨሌ ምናምን የሚባለው ነገር በሙሉ ብትንትኑን የሚያወጣው ቅዱስ ገብርኤል ነው። ቅዱስ ሚካኤል ደግሞ ትዳር ላይ መጥቶ የሚበጠብጠውን፣ ሰላም እንዳይኖር ከተማን የሚበጠብጠውን፣ ፍቅር እንዳይኖር፣ እርጋታ እንዳይኖር ሁከት የሚያመጣውን እንዲሁም ደግሞ ከስሩ ያሉትን ገብርኤልን፣ ሚካኤልን፣ ሩፋኤልን እየላከ ችግሮቻችንን የሚያስወግድልን ቅዱስ ሚካኤል ነው። የገዳማውያን አባቶቻችንን የመናንያንን የመነኮሳትን ስጋ ፍትወት ሲመጣባቸው ስክን የሚያደርግላቸው የሚያበርድላቸው በስግደት በጾም በጸሎት እንዲበረቱ ሰዓቱን ጠብቀው ተነስተው እየቀሰቀሰ 9 ሰዓት ላይ እንዲጸልዩ የሚያደርግ ሌሊቱ ሙሉ በጸሎት እንዲተጉ በገዳም የመጽናት የመታገስ አንድ ነገር የመቻል የመቋቋም ቻሌንጅ የማድረግ ስልጣን የሚሰጥ ቅዱስ ሚካኤል ነው። በጣም በጣም ታጋሽ ግን ዝም ይላል። ሚካኤል አርመመ ወገብርኤል ተደመ ነው የሚለው ወረቡ ራሱ ሲወርቡ አባቶቻችን። ሚካኤል ታገሰ፣ ዝም ማለት፣ ጸጥ አለ። አርመሞ ማለት ዝምታ ማለት ነው። ገብርኤል ግን ተገረመ ሲል ምን ማለት ነው? እንዴት የፈጠራቸውን አምላካቸውን ይሰቅላሉ ብሎ ሰይፉን ከሰማይ ወረወረ ነው የሚለው። የቤተ መቅደስ መጋረጃ ለሁለት ተከፈለ ከሚለው ጋር ማለት ነው ሲያያዝ ምንድነው የሚካኤል ትልቁ በቃ በጣም ለየት ያለ ባህሪው መልአካዊ እርዳታው ለኛ መልአካዊ እርዳታው ጸባይኛ ያደርጋል። በጣም ትህትና ያላቸው ሰዎች ብዙ ጊዜ ከቅዱስ ሚካኤል በረከት አግኝተዋል። በተክሊል ተጋብተውም የሚበጣበጡ ባለትዳሮች ካሉ ጸልዩላቸው በመልካ ሚካኤልና በድርሳነ ሚካኤል። በቁርባን ተጋብተው በተክሊል ተጋብተው ቤት ውስጥ ብጥብጥ የሚያደርጋችሁ ሰው ካለ ያወቃችሁትም ሰው ይኖር ያላወቃችሁትም ሰው ይኖር አጋልጥም በሉት። ከዚህ ቤትም አጥፋ ሚስጥሩን ግለጥልን ካላችሁት ያወጣል። ሰላም ነው የሚፈልገው ቅዱስ ሚካኤል ባለበት ቦታ ላይ እርግት ፍሎ ይሄ ደስ የሚል እንዴት ነው አንዳንድ ወንዝ ቦታ ላይ የሚሄዱ ሰዎች እኮ ውሃው ሲወርድ ሲያዩት ደስ ይላቸዋል አይደለም? በጣም እየተገላበጠ የሚመጣ ውሃ እኮ እንዴ ብላችሁ ነው የሚሸሹት። እና ረጋ ያለ ነገር ነው እና ጥልቀት ያለው ውሃ ከላይ ረጋ ያለ ነው። ፍሬ ያዘ የስንዴ ዘለላ ይላሉ አባቶች። አንገቱን ይደፋል። ትትና ያለው ሰው ዕውቀት ያለው ሰው ዕውቀቱ መንፈሳዊ የሆነ ምግባሩ ከዕውቀቱ ጋር ከመንፈሳዊት ጋር ያስተሳሰረ ሰው ትትና ያለው ለማለት ፈልገው ነው። እና ብዙ ጊዜ እንደዚህ አይነት ነገር ካጋጠማችሁ መልካ ሚካኤል ጸልዩ። ከቅዱስ ሚካኤል ጋር ተቀራረቡ። የመቅበዝበዝ የመጨነቅ ዝም ብሎ የመፍራት ማታ ማታ የመባተት ካለ መልካ ሚካኤል ጸልዩ ወይም ድርሳነ ሚካኤል ጸልዩ። እንደገና ደግሞ ቅዥ ያለ ንግግር ቶሎ ቶሎ የመለፍለፍ ከተናገራችሁ በኋላ ዋጋ የሚያስከፍል ቃላት ከተናገራችሁ በኋላ ዋጋ ከፍላችሁ በቃ ብዙ እንትን ውስጥ ከገባችሁ መልካ ሚካኤል ጸልዩ። ሰከን ብዙ ማዳመጥን ትንሽ መናገርን ያስተምራል ይባላል ቅዱስ ሚካኤል። ስትናገሩ ድምጸታችሁ ራሱ የተስተካከለ ይሆናል። የተገራ ንግግር ይሆናል። ሰው የሚያስደነግጥ ሳይሆን ሰውን የሚስብ ይሆናል። እርጋታ ያለው ንግግር ብዙ ጊዜ ሰዎችን ይማርካል ይባላል። እነዚህ የመሳሰሉ አካባቢዎች ያሉትን ነገሮች ቅዱስ ሚካኤል ሰዎችን ይመግባል ያገለግላልና ከበረከቱ ከርዳታው ከዚህ እርዳታው በረከት እናገኝ ዘንድ መልካ ሚካኤልን ጸልይ። ሌላው ደግሞ በህይወታችን ውስጥ አንዴ ለቅሶ፣ አንዴ ደስታ፣ አንዴ ሐዘን፣ አንዴ በቃ ድብልቅልቅ ያለ ነገር የምትኖሩ ከሆነ ጨራው አልጨበጥ ያላችሁ ላይፍ የተዘበራረቀ ጨለማና ብርሃን ከተፈራረቀባችሁ መልካ ራጉኤልን ጸልዩ። መልካ ራጉኤል በህይወታችን ውስጥ ጨለማና ብርሃን የሆነው ላይፋችንን ክፉ ነገር ሲመጣ ለበጎ እንዲሆን አርጎ እንድንቀበለው አርጎ ማይቀርልን ከሆነ ክፉ ነገር ከእግዚአብሔር የመጣ ከሆነ ነው። ታዲያ ከሰይጣን የመጣ ከሆነ ያስወግድላችሁና ያጽናናችኋል። ከእግዚአብሔር የመጣ ቅጣት ከእግዚአብሔር የመጣ ከሆነ እንድትበረቱ ካልደፈረሰ አይጠራም የሚያስብል ነገር ከመጣባችሁ ድፍርሱ ሰዓት ላይ እንዲጠራ እስኪጠራ ድረስ እንድትጽናኑ ያደርጋችኋል ማለት ነው። እና እንደየባህሪያቸው ነው የሚሄዱት። ሌላው መልካ ሩፋኤል ነው። ማን ነው? መልካ ፋኑኤል ነው። ቅዱስ ፋኑኤል ምን ያደርጋል መሰላችሁ? እጅግ በጣም የሚገርማችሁ በረሃብ በርዛት ሰዎች እንዳይሞቱ ያግዛል እና ገንዘባችሁን ለተራቡ ሰዎች እንድትሰጡ የመገፋፋት
ለታረዙ ሰዎች እንድታለብሱ፣ የታሰሩት እንድትጠይቁ፣ ምስኪኖችን እንድትረዱ፣ ድሃዎች እንድትረዱ ብቻ አይደለም ድሃ እንድታስጠጉ፣ ኑሯችሁ ሐሳባችሁ ሁሉ ከነሱ ጋር እንዲሆን የማድረግ ኃይል አለው እና ብዙ ጊዜ ቅምጥል ህይወት ካላችሁ ጥሩ አይደለም። ይሄ ካልጋ ላለመውረድ፣ ከሚሞቀው አንሶላችሁ ውስጥ ላለመውጣት፣ ዝናብ ሲመጣ በሚያምር አንሶላ ውስጥ ተጠቅላችሁ ድሃን የማታስቡ ከሆነ ዝናብ ዶፍ ሲያወርድ፣ ንፋሱ ሲመጣ፣ ጨለማ ሲመጣ በዚህ ሰዓት ጎዳና ልጆች እንዴት ሆነው ይሆን? ጎርፉ መጣባቸው ተወስዶ ይሆን? እንዴት ምን ለብሰዋል? ይሄ ሁሉ እየወረዳው ምን ውስጥ ናቸው? እኛስ ተኝተናል። ዝናብ ሲመጣ ደስ ይላል፣ እንቅልፍ ደስ ይላል። በዛ ሰዓት ግን እነዛ ልጆች የት ነው ያሉት? ምን እያደረጉ ነው? እንቅልፍስ ወስዷቸዋል ብሎ ማሰብ የማይችል ጭንቅላት ካላችሁ እንግዲህ መልካ ፋኑኤልን መጸለይ ነው። መልካ ፋኑኤል ስትጸልዩ ለተራበ ታበላላችሁ። ገንዘባችሁን በዚህ መልኩ ትንሽ እንዲባረክ ታደርጉታላችሁ። እመቤታችንን በቤተ መቅደስ አምጥቶ መና ሲመግባት የነበረ እስራኤልንም መና እንዲመግባቸው ቅዱስ ሚካኤል ሲልከው የነበረው ፋኑኤልን ነው፣ ቅዱስ ፋኑኤልን ነው። ከዚህ ከምግብ ጋር በተገናኘ ብቻ ሳይሆን የነፍስንም ምግብ ራሱ የነፍሳችን ምግብ እንድንበላ ለቅዱስ ቁርባን እንድንበቃ ሁሉ የመገፋፋት ኃይልም አለው ቅዱስ ፋኑኤል። ቅዱስ ሳቁኤልና ቅዱስ አፍኒን ደግሞ የሚባሉ ሁለት መላእክቶች አሉ። ብዙ ሰው ማያውቃቸው፣ ስዕላቸውን ብዙም አታውቋቸውም። አንድ ሰዓሊ ሲስላቸው አይቻለሁ፣ ቅዱስ ሳቁኤልና ቅዱስ አፍኒንን። እነዚህ ደግሞ ከድንገተኛ አደጋ ያድናሉ። መኪና ሲገለበጥ፣ የተወረወረ ዕቃ ሲመጣ፣ የሆነ ነገር ብቻ ድንገተኛ የሚባሉ አደጋዎች ሲመጡ የማትረፍ የማዳን ከሞት የማዳን ስልጣን ተሰጥቷቸዋል። ያለ ቀናችን እንዳንሞት፣ ሞተንም ከሆነ ነፍሳችን ከስጋችን ሳትለይ በአልጋ ላይ ማቀቅን ምንም አለም እንድንተርፍ የማድረግ ከድንገተኛ ነገር ብዙ ሰዎች ተረፉ ይባላል። ህፃናት ራሱ መኪና ተገልብጦ አዋቂ ሞቶ ህፃናት ይተርፋሉ። ቀናችሁ ሳይሆን እንዳትሞቱ ከእግዚአብሔር ጋር በተሰጣቸው ስልጣን ከአጋንንት እጅ ነጥቀውም ወደ ነፍሳችሁ ወደ ስጋችሁ ነፍሳችሁን የመመለስ ስልጣን አላቸው እና ከድንገተኛ አደጋ አድነኝ ብላችሁ ስትጸልዩ የሚደርሱት እነዚህ ናቸው። እናንተ የምትጸልዩት ወደ እግዚአብሔር ነው። መላእክቶች ግን እንደየስራቸው እየመጡ ያገለግላሉ ማለት ነው። መስሪያ ቤት ለምሳሌ ስራ አስኪያጁ ድርጅቱን የከፈተው ጨርቃ ጨርቅ ፋብሪካ ከሆነ ድርጅቱ የሰራው ጨርቃ ጨርቅ ፋብሪካ ልብሱን የምትገዙት ከስራ አስኪያጁ አይደለም። ስራ አስኪያጁ ድርጅቱን የሚያስተዳድረው እንደ ስራ አስኪያጅነቱ ዋና ዋና ስራዎችን ነው። ከስር ግን ዲስፕሌይ ይኖራል፣ ሰርቶ ማሳያ ሱቅ ይኖራል፣ ከዛ ጨርቁን የሚቆራርጥ ይኖራል፣ የሚያጠብ ይኖራል፣ ምናምን ማሽን የሚጠግን ይኖራል። እያንዳንዱ ነገር የሚሰራ የፋብሪካውንም ስራ የሚሰራ አለ። ከዛ ልብሱ ከተመረተ በኋላ ወደ ህዝብ ደግሞ የሚያደርስም አለ። ልክ እንደዛ መላእክቶችም ከእግዚአብሔር የእግዚአብሔር እንደራሴ ስለሆኑ እግዚአብሔር ምን እንደሚያስብ ምን እንደሚፈልግ ለሰው ባለው መጠን እና ለመላእክት ባላቸው የፍጡርነት መጠናቸው ልክ ይረዱታልና መጥተው ያግዙናል። አንዳንድ ጊዜ እግዚአብሔር ሳያዛቸውም የእግዚአብሔር እንደራሴ ሆነው ሰርተው ይሄዳሉ። ለምን? ቅንዓትም ስለሆነ ነው። እግዚአብሔር ሲሰደብ፣ እግዚአብሔር ሲወቀስ ወይም ቤተ መቅደሱ ሲቆሽሽ ማየት ስለማይፈልጉ ቀጥተው የሚመለሱበት ጊዜ አለ። ነብዩ ዘካርያስን ታውቁታላችሁ። ማን ነው? ካህኑ ዘካርያስ። ካህኑ ዘካርያስ የመጥምቁ ዮሐንስ አባት ማለት ነው። ወንድ ልጅ ትወልዳለህ፣ ኤልሳቤጥ ሚስትህም ትወልዳለች ሲለው ጊዜ አላምን ሲል አንደበቱን ዘጋው ይላል። አንደበቱን ዘጋው አልተባለም፣ ሂድና አብስሮን የተባለው ግን አንደበቱን ዘግቶ ይሄን እስክታይ ድረስ አንደበት ይዘጋል፣ ልጁ ሲወለድ አንደበት ይከፈታል ብሎት ነበር። ተከፈተ። ስለዚህ ሊያበስር መጥቶ በዛውም የራሱን ስራ ሰርቶ የሚሄድበትም ጊዜ አለ። የግዴታ እግዚአብሔር ያዘዘው ብቻ አለ የሚሰራው። ይቅር አይልምና አታስመርሩት የተባለው ለምንድን ነው? በራሱም መንገድ ስለሚሄድ ነው። መላእክቶች ነፃ ፈቃድም ስላላቸው ነው። ቅዱሳን ስለሆኑ የእግዚአብሔር እንደራሴዎች ናቸው። የእግዚአብሔር እንደራሴዎች ከሆኑ ደግሞ እግዚአብሔር ምን እንደሚፈልግ ያውቃሉ። እንደ መጽሐፍ ቅዱስም ሕግም ይሄዳሉ፣ እንደ ፍቅር ሕግም ይሄዳሉ። አንዳንዴ ፍቅርን አስበልጠው ከሕጉ ውጪ የሚሄዱበት ጊዜ አለ። ሕጉ ከተጻፈው አልፈው ፍቅርን ብቻ አሳይተው የሚመለሱበት ጊዜ አለ። እንደዚህ ይደረጋል እንዴ ብላችሁ የምትሉት ከተጻፈው ውጪ ሆነው መላእክቶች የሰሩትን ስራ ብዙ ቦታ አንብበናልና ይሄን የመሰለ ስለተማማረን የአምላካችን ስም የተመሰገነ ይሁን። ዛሬ በጣም ብዙ ነገር ባወራም ትንሽ ፍሬ ነገር እንዲያዛችሁ ተስፋ አደርጋለሁ። ሰላሙን